አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት ክፍል 230 የአፍላ ፍቅር ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ባለፈው ሳምንት እንግዲህ በመጨረሻ ላይ እትዬ አረጋሽ ደውለው ቾቻ ብለው ዘግተው ነበረ። እንግዲህ ስልኩ ቀጥሏን ማለት ነው። ዛሬ እንግዲህ ቾቻ ማለት ነው ራሷ አንስታ ሐኪም ቤት እስካሁን ድረስ ወይም እስከ 1 ሰዓት ምናምን ያክል ድረስ እነ ቤዚቲ ከክላስ ተደውሎላቸው እስከሚመጡ ድረስ ምንም የነቃችው ነገር የለም ማለት ነው። ቾቻ በተደጋጋሚ በጣም ስለምትጨነቅና ምግብም በአግባቡ ስለማትበላ ያው ከቤዚቲ ጋር በተፈጠረው ነገር ማለት ነው። በዛ ላይ ደግሞ ፍቅረኛዋ ቀስቴ ማለት ነው ባላደረገው ስራ እንድታሰረ ብዙዎቻችን በነጸጋና በመኮንን ሴራና እንትን ማለት ነው እንደታሰረ ሁላችንም እናውቃለን። ይህን ሁሉ ጭንቀት እንግዲህ መቋቋም አቅቷት እንግዲህ ቾቻ እንግዲህ ዛሬ ሆስፒታል ገብታለች ማለት ነው። እነ ቤዚቲ እንግዲህ ወደው እንደደወሉ ማለት ነው እትዬ አረጋሽ እስከዛው አብራችኋኑ ተቀመጡ፣ እኔ እስከዛው እመጣለሁ በማለት እዛ በኛውን ቢሉትም ነገር ግን ፈጽሞ አናስፈቅድም ወይም ልትወጡ አትችሉም። አንቀጽ 104 ላይ የተፈራረምኩት ሰዓት ሳይደርስ ተማሪ እንደማይወጣ ነው በሚል ጋሼ እንግዲህ ትንሽ አዝገዋቸዋል። ለቲቸር በቃሉ ቢናገሩም ቲቸር በቃሉ ተማሪ መሲ ባደረገችው ድርጊት በጣም አዝነው ወይም እሷ ደግሞ አላደረኩም ብላ አምና ስለካደቻቸው በጣም ተናደዋ ማለት ነው ቲቸር በቄ። ምክንያቱም እሳቸው ወይም ቲቸር በቃሉ የሚያስቡት እሷ እንደጻፈችው ነው። ነገር ግን ደብዳቤውን ባለፈውም የጻፈችው ለቲቸር ሽሜ አልሚናት ማለት ነው። አሁንም በተደጋጋሚ እንግዲህ ስልኳን ወስዳ ፓስፖርቱን ወይም ኮዱን ስለማታውቀው ሲም ካርዷን አወጣ ሲም ካርዷን ራሷ ስልክ ውስጥ አድርጋ እንግዲህ ጽፋ እሷ የጻፈች አስመስላ በጣም ነው ማፈቅሮት ቲቸር እንዲረዱኝና ፍቅሬን እንዲቀበሉኝ ስትል እንግዲህ እያለቀሰች ልቧ የተሰበረ አስመስላ ልካለች ማለት ነው። ቲቸር በቄ እንግዲህ ይሄን ሲያው እንግዲህ ያው የራሳቸውን ጉራ ወደ ጎን እንተውና ትንሽም ተተጎረሩ በኋላ ለቲቸር ሽሜ ሁሉንም ነገር ይነግራታል ማለት ነው። ባለፈው ለእኔ ነው ስትል እኔ ብቻ ነኝ እዚህ ትምህርት ቤት ጠይም ዘለግ ያለ ተብሎ የአስቴር ሙዚቃ የሚዘፈንበት ላለኔ ወፍ የለም በማለት እንግዲህ ወረራዋን ማለት ነው። ነገር ግን ነገሩን ወደ ጎን እንተውና ጉራውን ይቻ እንዴት ፍርዬ ላይ ብታፈቅረ ምንድን ነው የሚሰማህ? አንተ ግን እንደ መምህር እኮ እንደ ወላጅ መቆጣት ላይ ያለብህ እንጂ ተፈቀርኩ ብለህ ልታቅራራ አይገባም በማለት እንግዲህ ቲቸር ሽሜ መልስ ሰጥተዋል ማለት ነው። ቲቸር በቄ እንግዲህ እሷን አግኝተው ምንድን ነው ይሄ ብሎ ያሳዩታል። እንግዲህ እሷ ምንም ነገር እንደማታውቅ እሷ እንዳልሆነች የባለፈውንም ነግሬዎታለሁ ብላለች ማለት ነው። ነገር ግን አንድ ነገር ያስተዋለችው ነገር ወደ ክላስ ስትገባ ክላስ ማንም አልነበረም። ነገር ግን አልሚ ስትደናበርና ስትደነገጥ ነበረ ማለት ነው። ስለዚህ በአጭሩ መሲ ማን እንደሆነች አውቃለች ማለት ነው። ነገር ግን ሄዳ ልትደባደብ ስትል ናታን ባለፈው ስሜታዊ በሆነች ነው ብለው ዝም አሉች። አሁን ግን ሄደሽ ብደበድቢያት እኮ መልሰው ከትምህርት ቤት እንዳትወጣ አድርጋ ታባርሻለች ተብላለች ማለት ነው። እሷም እንግዲህ ያንን እንትን ለማለት እንትን ብላለች ማለት ነው። ተጆሲ ጋር ነበሩ ማለት ነው። ጆሲም እና ናታንም ሊደባደቡ ነበረ። ነገር ግን ትምህርት ቤት አሁን እነሱ ያሉበት ደረጃ ላይ በጣም ከባድ ላይ ስለሆነ በጣም ስተት ስለበዛ ለአለመሳሳት ተብሎ እንግዲህ ሁሉም ንዴታቸውን ተቆጣጥረው ነገር ግን ጆሲ ማለት ነው ወይም ጆን ማለት ነው እሷ ስትሄድ ወይም እነሱ ሲሄዱ ይሄን ነገር አንቺ አድርገሽው ነው ሲላትም አዎ አድርጌዋለሁ ትለዋለች። እንዴት ሲላትም ሲም ካርዱን አውጥቼ ፓስፖርት ስላለው እንዴት አውቀዋለሁ፣ ስለዚህ ሲም ካርዷን አውጥቼ ሲም ካርዷን እኔ ውስጥ አድርጌ ነው እንትን ያልኩት በማለት እንግዲህ መልስ ትሰጠዋለች ማለት ነው። እሱም እንግዲህ በጣም አድገሻንና ትልቅ ልጅ እንደሆነች ምናምን ይነግራታል ማለት ነው። ያንንም እንግዲህ በተመለከተ ማለት ነው ጋይዝ በጣም ብዙ ፕሮሰስ ተፈጥሯን ማለት ነው። መሲን እንግዲህ ሄዳ ለሰብሊ ማለት ነው ሁሉንም ነገር ትነግራታለች ማለት ነው። ሰብሊ ግን መሲን ለአልሚ ያለች ጥላቻ እንጂ አልማዝ እንደዚህ አይነት ክፉ ልጅ አይደለችም። ነገር ግን አንቺ ስለማትወጃትና ስለምትጠያት
በቃ ሁሉም ነገር እሷ ያደረገችው ነው የሚመስለሽ፣ ለዛ ነው ትላታለች። ለነገሩ ከአንቺ ጋር እኮ ማውራት ለትርፎ ድካም ነው ትላትና ጥላት ትሄዳለች ማለት ነው። በተደጋጋሚ ደግሞ እንግዲህ ያው እነ መሲ እነ ቤዚቲ ማድረግነት ነው ባደረጉት ጥረት እንግዲህ ከትምህርት ቤት ሊወጡ ችለዋል። ነገር ግን ከትምህርት ቤት ከወጡ በኋላ እትዬን ሊያገኟቸው አልቻሉም። ምክንያቱም ስልክ እያነሱላቸው አልነበረም ማለት ነው። ይህንንም እንግዲህ ብዙ ጊዜ ደውለው ተስፋ ቆርጠው ወደ አቅራቢያ ባለው ክሊኒክ ይሄዱም አላገኟቸው። ነገር ግን በመጨረሻ እትዬ ደውለው ወከባ ላይ ስለነበረ ወይም እትዬ አረጋሽ ማለት ነው ስላላዩት ነው አሁን እንዲመጡ እንግዲህ ቦታውን ነግራቸዋለች ማለት ነው። ቦታው እንደነገሯቸው እንግዲህ ወደዛው ፈጥነው ለመሄድ ሞክረዋል ማለት ነው ጋይስ። በዛ ላይ አቃጭልና ቾምቤ ባለፈው እንግዲህ እንደተሰናበታት በግልጽ ታይቶ ነበረ። ነገር ግን እሷ አሁንም ትወደዋለች። ስለዚህ እሱን ማስቀናት ወይም እሱ እየወደዳት እንድትኖር ያው አንዳንድ ጊዜ እየተከተላት እንዲኖር ብቻ፣ እሷ ግን ትክክለኛ የምታፈቅረው እንዳልሆነች ስለገባኝ ነው ብላ እንግዲህ በተመሳሳይ መልኩ ደግሞ ቼሊና ለቾምቤ ማለት ነው ትነግረዋለች። አይ እንደዚህ አይነት ፈውል ግን ከሰራሽ እኔ ጭፈራውን ወይም ውዝዋዜ ትምህርቱን መተው እችላለሁ ይላታል። እንደዚህ አይነት አላደርግም፣ ነገር ግን ቃጩንም ከፈለክ ይቅርታ ልጠይቅልህ እችላለሁ ትለዋለች። አይ እሷንማን ይቅርታ እንድጠይቂያት አልፈልግም በማለት እንግዲህ መልስ ይሰጣል ማለት ነው። እሷም እንግዲህ እንደዛ ከሆነ ኦኬ ብላ ማለት ነው ያው ቃል ገብታለት ሁለተኛ እንደዛ አይነት ነገር እንደማታረግ ማለት ነው። እሱም እንግዲህ ከትምህርት ቤት እንዳይቀር ወይም ከውዝዋዜ ትምህርቱ ማለት ነው። አሻንቲ እንግዲህ ምን ማድረግ እንዳለበት እኔ ስለምንድን ነው ማላፈቅረው ብሎ እንግዲህ ያው ጄሪን እንግዲህ ቢደውልላትም ጄሪ አላነሳችለትም ማለት ነው። ምክንያቱም ክሩ አጣልቶ እነሱን ለብቻው ፍቅር እየተጫወተ እንደሆነ አያቅም ማለት ነው። አያቅም ማለት ነው እንትና። ነገር ግን አሻንቲ ይህን ካወቀ ሌላ ጦርነት ነው የሚፈጠረው ማለት ነው። ቃጭል እንግዲህ በተደጋጋሚ ለእንትና እየደወለችለት ነው ለናታን ማለት ነው። ናታን ግን መሲ እዚህ አይነት ሙድ ላይ ስላለች ጥሏት መሄድ አልፈለገም። ነገር ግን መሲ ችግር እንደሌለውና የፈለገበት ቦታ መሄድ እንደሚችል እሷ ራሷን ማረጋጋት እንደማያቅታት ምናምን ነግረዋለች ማለት ነው። ነገር ግን ዛሬም ኤላና ሰብሊ መካከል ማለት ነው ዛሬም ልባቸው ሲገናኙ 99 ዲግሪ ይመታ ማለት ነው። ነገር ግን ጆሲ ወደ ኤላ እንትን ብሎ የተባባለውን አደረግኩኝ ስትለው አዎ ባዘዝከኝ መሰረት አንተ እንደደበደብከኝና እንደተሸነፍኩ ብሎም እንግዲህ ሚስትህን ሳይቀር ወይም ሚሰብለን ማለት ነው አጠገቤ እንዳደርሽ ነግሬያታለሁ። ነገር ግን አንተ እባክህ አስቆምልኝ፣ ምክንያቱም ልጠይቅህ ወይም ተሻለህ በሚል ተልካሻ ምክንያት አጠገቤ እንዲደርስ አልፈልግም ብሏል ማለት ነው። እሱም እንዳያሳስበው ይሄ ነገር ብሏል ማለት ነው። ቤዚቲ ግን ወይም መሲ ግን በጣም አዝናለች፣ አለማመኗም። ሰብሊ ደግሞ በዛው በተቃራኒ መልኩ ማለት ነው ሽንት ቤት ግድግዳ ላይ ቁጭ ብላ እያለቀሰች ጄሪ ታገኛታለች ማለት ነው። ገና በ12 ዓመታችሁ ፍቅር ትይዙና ሽንት ቤትና ግድግዳ ላይ እየተለጣጠፋችሁ ማልቀስ ትጀምራላችሁ። እባካችሁ ይሄ የትምህርት ጊዜ ነው ብላ እንግዲህ ጄሪ እንግዲህ ማለት ሀሳብ ሰጥታለች ማለት ነው። ሄቨን ጋም እንግዲህ አይተንፍሱን አንቺን ማፍቅረሻን ወይም ቤት ድረስ እያንኳኳ እኮ የሚሰጥሽም እኮ አንቺ እንዳለሽ አትርሽ ስትላትም እኔ ይሄን የምመክርሽ እኮ ለአንቺ ብዬ ነው ሄቡዬ እንድትጎጅብኝ ስለማልፈልግ ነው ትላታለች። አይ ለማንኛውም መጀመሪያ ለእኛ ከመምከርሽ በፊት ለራስሽ ብላ እንግዲህ ትነግራታለች ማለት ነው። ውዶችዬ ማለት ነው ቹቻ እንግዲህ በጣም ነው የምታሳዝነው። በጣም ማለት ነው በዚህ ሁኔታ እንግዲህ እንዴት እንደምትቀጥል አሁንም እንግዲህ ቹቻ እውነቱን ትናገራለች ወይስ አትናገርም? ከባድ ነው። እንደ ሀሳብ አትናገርም። ምክንያቱም በእህቷ እሷ ድርድር አታውቅም ማለት ነው። ሚጢጢ የሚወስድብኛን ብላ ስለምታስብ ምክንያቱም ጸጋ አሁን ባጭሩ በደመረ ቁጥጥር እጅ ናት ማለት ነው። ነገር ግን ማንም ሰው እሷ ታሴራዎቿ ስለተገላገሉ እፎይ ብለዋል። ነገር ግን እሷ የሰራችው ሴራ አንድ ቀን ውሎ ሳያድር ያው ዋጋ አስከፍሏታል ማለት ነው። ነገር ግን እሷ በፊቱ ጓደኛ ብታደርጋቸው ህን ይደርሱላት ነበረ። አሁን ግን ጸጋን ማንም ደርሶ ሊያድናት የቻለ ሰው የለም ማለት ነው። ኤላ እንግዲህ መስክሮ እንትናን ጓደኛዋን ወይም ፍቅረኛዋን ለቹቻ እንደሚያስወጣላት ቃል ገብቶላታል ማለት ነው። ነገር ግን ከእሷ የሚፈልገው መረጃ አለ። ደመረን እንዴት
እና ውዶችዬ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ። ኔክስት ደግሞ ይዤላችሁ የምመጣ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡ ማለት ነው። ለዛሬ የነበረኝ እዚህ ላይ ያበቃን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።